السلام عليكم ورحمة الله وبركاته. دينا يتكبراتي يوتيوب قناة بتسويساتي دينا ناتيو دينا ناتيو دينا الحمد لله بيجالاتيو بدالن دارچا سلامات بسترف ይበልልን እናንተ እንዴት ይዛችኋል የመዳም ስራ እንዴት ነው ከሙቀት ጋር ሳውዲና ዱባይ ያላችሁ እንግዲህ ያው ሙቀት እንደሆነ አውቃለሁ አላህ ይርዳችሁ አላህ ይገድፋችሁ በሀገራችሁ ላይ መጣችሁ ደሞ ዘና ፈካ ብላችሁ ይወለዳችሁ ከባለቤቶቻችሁ ጋር የምትኖሩ አላህ ያድርጋችሁ ነው ማለት ዛሬ ማሜም የለ ሰልማንም የለ ጸጥ ባላገር ነው የጀመርኩት ማለት ነው እኔ አንድ የተሰማኝን ስሜት ለእናንተ ላካፍላችሁ ነው የመጣሁት ማለት ነው ሰልማንንም ወደ እህቴ ጋር ማሜ ደግሞ ቃል ያድርስ ሄዷል ማለት ነው ያው ትናንትና የሰራነው ቪዲዮ ሁላችሁም ማይታችኋል ማሜ ጎበዝ ነው እኔ ልጄ ነው ብዬ ሳይሆን ያው ሁላችሁም በኮሜንት ላይ የምታውቁት ነው እንደምታዩት ነው በቃ እንደምታዩት ነው ከሰው ጋር ይባባል በቃ እንደዚህ መሳቅ መጫወት ምናምን ብዙም እንደዚህ በቃ ሸሸግዳይ ማለት ብዙም አይመቸውም ግን ሰው ይወደዋል የሚገርመኝ ነገር ማለት ነው ወላሂ ለሰው እንድትሸሩን ጉዳይ ለምን በቃ እንደዚህ ግን የሰው እጣል የሰው ፍቅር አለው ክፉ መናገር አይፈልግም እኔ አንዳንድ ጊዜ እንኳን አንዳንድ ልጆች አስከፍተው ለምንድን ነው እንደዚህ ምናምን ብዬ መልስ ሰጥ ለምን መስጠታለች ታያቸው ነው የሚለኝ ማለት ነውና ያው ብዙን ጊዜ ቃስ ያደርስ ምናምን በቃ ሹፌሮች በጣም ይወዱታል እና መሰግናለን ምናልባት የዩቲዩብ ቻናላችን ልትከታተሉ ትችላላችሁና ከልብ ነው ምናመሰግነው والله ቃላችን ነቅፈውና ያቆም በየትኛውም ሀገር ያደርሱልናል والله አልহামዱሊላህ ረብል ዓለሚን ያው እኛ እንረትባለን እናስተርሳለን እናደርሳለን ማለት ነው ዛሬ እንግዲህ ማሚ ተፍተፍ እያደረሰ ነው ዛሬ ቢያንስ የሶስት ልጆች ምናምን አድርሷል ማለት ነው እና ማሻአላህ ተባረክ ረህማን ነው ያው ቅርብ ይሆኑትን ያደርሳል ራቅ ያሉትን ደግሞ ልከልም ማለት ነው እንደዛ ነው እና ውዴቱ ተከታዮቻችን ተከበራችሁና ክቡራን ማለት ነው ክቡራን አድማጮቻችን እያልኩኝ እንግዲህ ዜናዬን ጀምራለሁ ማለት ነውና ዛሬ መጣሁት እንደዚህ ጸጥራጭ ሲል ማለት ነው ደስ ይለኛል የሆነ አንዳንድ ምክሮች መለገስ ለእህቶቻችንና ለእህቶቼ በአብዛኛው ማለት ነው አንዳንድ ጊዜ በነገርና በስተት አብዛኞቻችሁ የመዳም ቅመሞች ተዳራችሁ ስታፈርሱ ከባለቤቶቻችሁ ጋር ስትጣሉ ምናምን ነገር እንደገና ደግሞ እዛ ሆናችሁ እዚህ እጮኛ የሚባል ነገር እኔ የሚገርመኝ ነገር ምንድነው እጮኛ አንዳንድ ጊዜ በእኛ ሃይማኖት አሁን አብዛኞቹ እስላሞች አላችሁ እጮኛ ነበረኝ እና እንደዚህ ነበር እንደዚህ ብላችሁ ጠይቂ ተቀርቡልኛላችሁና እጮኛ እንዴት ነው መጀመሪያ አጭቶሽ ነው አረብ ሀገር የምትሄጁ ከቤተሰብ ጋር ወይስ እዛ ሆነሽ ታጀናጅነሽ ያመጣሽው እጮኛ ነው እና እጮኛ ከሆነ ደግሞ ቶሎ ወደ ኒካ ሳይታሰሩ ማውራት ብዙ ነገር እኮ አይፈቀድም አይደል እንደ ባለ በእምነታችን ማለት ነው በሃይማኖታችን አይፈቀድምና ይሄን ነገሮች ልንቀርፍ ይገባል እንደገና ደግሞ እስኪ መጀመሪያ አሁን ለመዳም ማለትም ጮኛ ነበረኝ ለምትሉ ልጆች አብዛኛው የመጣሁትና በሰው ነገር ደግሞ ተዳራችሁን ለምታፈርሱ እህቶቼ ነው ዛሬ በጣም የተሰማኝ ልነግራችሁ የመጣሁት ማለት ነው እና እዛ ሁናችሁ ተጀናጀናችሁት እጮኛላችሁ ያንን እጮኛችሁ ምን ታደርጋላችሁ ቤት ስራልኝ ትሉታላችሁ አሁን አንዳንዶቹ ቤት ሰርቶልኛል የሚሉም አሉ ቤት ሰራላችሁ ከዛ ስትመጡ እንዴት ነው ይካፈለኛል ወይ የምትሏላችሁ በርግጥ የጉልበቱ ሂሳብ ሊቀበላችሁ ይችላል እንጂ የኒካ ወረቀት እስከሌላችሁ ድረስ አይካፈላችሁም ግን የጉልበቱን የሰራበትን የላቡን ዲካሙን ሊቀበላችሁ ይችላል እንደገና ደግሞ ኒካ ሳልታሰረ እና አድርጌ ነበር ይካፈለኛል አትስኩ ምንም ስጋት አይግባችሁ አሰርታችሁታል መቼም ፍቅር ሴት ልጅ ልቧ እንደጥቷ ነው ይል ነበር አባቴ አላህ ይርሐመውና አይ ሴት ልጅ ነበር ሴት ልጅ እኮ ልቧ እንደጥቷ ነው የተንጠለጠለ ነው ይል ነበርና እኛ ሴቶች ስንባል አዙረን ከኋላ የሚመጣብን መዘዛናቀም እና ቤት ስራ እንደዚህ በል ይያላችሁ በኋላ እንደገና ስታስቡትና የሆነ ነገር ስትጋጁ ቤቴን ይካፈለኝ ይሆን እንዴ ቦታዬን ይካፈለኝ ይሆን እንዴ ብላችሁ ሐሳብ ይገባችኋል ማለት ነው ግን የኒካ ወረቀት ምናልባት በሸሪዓ ተፈራርማችሁ ከሆነ አሁን አንዳንዶቻችሁ ውጭ ሆናችሁ እዚህ በሸሪዓ አባታችሁን ወይ ወንድማችሁን አወክላችሁ ኒካ የተሳሰራችሁ አላችሁ እናንተ ከሆናችሁ አዎ አለምንም ጥርጥር ይካፈላችኋል ለምን
ጋብቻችሁን በህግ አሳውቃችኋል ግን እንደገና ደግሞ ኒካ ኑሯችሁ ተጋብታችሁ ኑራችሁ ደግሞ ማለት ነው እነዛ አሁን ማይካፈላችሁ መመላችሁ ለጮኞች ነው ግን በሸሪዓም ኒካ ያሰራችሁን ያካፈላችኋል የምትሰሩትን ሁሉ ተካፋይ ነው ወልዳችሁ ወይንም ደግሞ አግብታችሁ አረብ ሀገር ሄዳችሁ እዛ ስትደርሱ ደግሞ እንደዚህ ደግሞ የምትካካዱ አላችሁ በአብዛኛው ማለት ነው የሆነ ሸይጣን የሚገባባችሁ አላችሁ እና እሱ ደግሞ የሆነ ስራ ይሰራሉ ወይ ቦታ ወይ ቤት ምናምን ይሰሩ ይችላሉ ያ ደግሞ ተካፋይ ነው ባል ማለት ነው ባል ምንም ተጣሉት ምንም ተቆራረጡ ምንም አትደዋወሉ ምንም በሉ ያቺ ሚስቱ በእሷ ስም የሆነ ቦታም ሆነ ቤትም ሆነ ምንም ይሁን እሱን አላስገባው በራሴ ስም እኮ ነው አሁን አንዳንዶች ልጆች ወላሂ በጣም ይገርሙኛል አንደኛው እኮ ነው ትናንት አገኛታለሁ ቤት ገዛ አለችኝ አግብታለች እንዴት አድርገሽ ገዛሽ አልኳት በራሴ ስም አለችኝ እንዴ ባልሽስ አልኳት አይ ባሌማ አይገባውም በራሴ ብር ነው ራሴ ነኝ ገዛሁት አለች እና እንደዚህ አይነት አትሸወዱ የራሴ ስም ነውና ባሌ አይከፈልኝም ሚስቴ በባለዋ ስም ሆነና ሚስት አትካፈልም የሚባል ነገር የለም መጀመሪያ የራሳችሁ ቤት ከሆነ የራሳችሁ ብር ከሆነ ከሱ ጋር ኒካ ከሌላችሁ ወይንም የሆነ ነገር ካላችሁ ፊርማችሁን ያዙ ላይደርስባችሁ የእናንተ ሀብት ላይደርስ አስፈርሙ ካላስፈረማችሁ ግን እናንተ አብራችሁ እየኖራችሁ እናንተ አብራችሁ በህይወት በማንነው በፍቅር እየኖራችሁ በትዳር ውስጥ እየኖራችሁ ቤት ብትሰሩ ቦታ ብትገዙ ያ ሰውዬ ይካፈላል ማለት ነው እና አትሸወዱ እንደዚህ እሱ ምን ያመጣል እሷ ምን ታመጣለች አሁን አንዳንዶች ሚስቱን ያበረና ኒካውን ሳያወርድ ቤት ይሰራል ያቺ ልጅ ግን ወዲያው ፍርድ ቤት ከሰው ቦታ ትቀበላለች ወይም ቤቱ ተካፈላለች እኔ ብዙውን አይቻለሁ አሁን ወንድም እንኳን ራሴ የኔ ወንድም ማለት ነው ሚስቱ ጋር አጋጣሚ ተጣላልቶ ነበርና በዛ ሰዓት የሆነ ጣም የሚወጣ መሬት ቦታ ነበረ ሚስቱ ጋር እንዴት ተጣላ ወዲያው ያ ቦታ ደረሰው እሷም እንደሄደች ማለት ነው አይ ስሙ የራሴ ነው ብሩ የራሴ ነው ምን አገባት አለ ከሰሰችው እስከ ወረዳ ምናምን እስከ ዞን እስከሚባለው ሄደች ማለት ነው ስትሄድ ተካፈለችው እሷም እሱ ማጋየት ቤታቸውን ሰሩ ተመላለሱ ሩሃ ሆነና አሁን ከተመላለሱ ወዲህ ሁለት ወለዱ አልহামዱሊላህ ያሳደጉ ነው ማለት ነው እና የሷ ስም ነው የሱ ስም ነው የሚባል ነገር የለም በኒካ ውስጥ ሆናችሁ ማንኛውም ነገር ተካፋይ ነው የኒካው ወረቀት ከሌላችሁ ግን የጉልበቱን ኪሳራ እንደው እንጂ የምትከፍሉት ቤታችሁን ወይም ቦታችሁን አይካፈላችሁም ሁለተኛ ደግሞ የመጣሁበት ነገር ማለት ነው ብዙ ልጆች ህይወታቸውን ሲያበላሹ ያለው እንጀራቸውን ሲያነክሩ ያለው ለምን ብትሉ ወንዶቹ አይደለም የሚጎዱት والله እናንተ ናችሁ የምትጎዱት ተጎዳላችሁ አሁን በቤተሰብ ምክንያት ትዳራችሁን የምታፈርሱ ብዙ ልጆች አላችሁ ለምን እኔ እንደነገርካችሁ እዛ ከሆናችሁ ማለት ነው ቤተሰብ ትዳር እንድትይዙ አይፈልግም ለምን ያንን የምትልኩት ለሱ የምትልኩት በቃ ያጠፋው ለሴት ያደረገው ምናምን ነው የሚመስላችሁ እናንተ ግን ይሄን ያክል ካለሁኝ አባቴ በሉ ቦታ አጋዙት ቤት አጋዙት እንጨት አጋዙት ይሄን አጋዙት ቤታችሁ አልተገረፈ ከሆነ ይግረፍ ቀለም ይቀባ ጅንሴና ያድርግ አረቢያ መጅልስ ተፈልጋችሁ ይሄን ተፈልጋችሁ ያድርግ ብላችሁ አባታችሁና ባላችሁ በአንድ ተሻርከው ወይም ወንድማችሁና አባታችሁ ያንን የእናንተን ቤት አብረው እንዳስተካክሉላችሁ ማድረግ አለባችሁ እንጂ አሁን ሰለለሉት አሁን ብዙ ልጆችን የሰማሁኝ ከሴቶች ጋር ገጣሚ እንግዲህ ይሄዳሉ ሲሄዱ ፎቶ ያነሱና ይልኩላቸዋል ምንድነው አግብቶልሻል ባልሽ የኒካ ወረቀት አለ እንዴ እንደዛ ስትባሉ አጣሩ መጀመሪያ እናንተ ወዳው እናንተ ተመናደዳችሁ ከመበሳጨታችሁ በፊት ረጋ ብላችሁ በሰከነ መንፈስ አግብቷል ሲያገባስ ማን አለ ያንን ልጅ እኮ እናንተ ሳወክላችሁ እኮ ዘሆናችሁ በጋብቻ ላይ ጋብቻ ዘይ ያገባውን ሰው ይባላችሁን እኮ መክሰስ ትችላላችሁ ማወከል ትችላላችሁ እኔ አረብ ሀገር የኔን ይሰራው ምስክር ከሬና ከሬ ያለኝ አግብቷል ባሌ ብለሽ በስልክ ራሱ መክሰስ ትችላለሽ ግን ዘብለው ገና ከሴት ጋር ሄደ ገና እንደዚህ ሆነ ተብሎ አግብቶልሻልና ተዳርሽ ያምር ፍቺ ባልሽ እኔ ነገርኳችሁ والله እናትና አባት ተዳር አይሆናችሁም እናትና አባት በርግጥ ይኖሩላችሁ እርዷቸው እንጂ والله ወሬ አትስሙ ለምንድን ነው የምትሰሙት
እናትና አባት ጋር ተዛመታችሁ ብትቀመጡ ከወር በላይ ያስቀምጧችሁ ግን ጥማችሁና ተጣጥማችሁ የምትኖሩት ህይወታችሁን ለወደፊቱ የመራችሁ የምትኖሩት ከትዳር ጓደኛችሁ ጋር ነው ከትዳር ጓደኛችሁ ለምዳችሁታል ወዙን ለምዳችሁ ቢያንስ እንኳን 3 አመት 2 አመት 4 አመት 5 አመት 6 አመት የሚኖራችሁ አላችሁ ከባላችሁ ጋር በእነሱ ግን ስራ አረብ ሀገር ተሄዳችሁ በኋላ ያቻ አባትና እናት በሱ ብር እንድልኩ አይፈልጉ እንኳን ብር አይደለም በእኔም ራሱ ደርሷል እንገራችሁ እንኳን ብር አይደለም ስልክ እንድትደዋወሉ አይፈልጉም ስልክ እንድትደዋወሉ ማለት ነው ለምንድን ነው የሚፈልጉት እነሱ አካውንታቸውን የሱን አካውንት ወደ እነሱ አዙራችሁ እንድልኩ ነው ያችን አንድ ቤት እንደዛ ይለጥፉላችኋል በቃ ከዛ በኋላ ሰርተንልሻል የራስሽ ጉዳይ ነው የምትባሉት እኔ እንደራሴ የትዳር ጓደኛ ትክክለኛ ቢኖረኝ ኖሮ እስካሁን ድረስ የት በደረስኩኝ እንደ ስራዬ ማለት ነው ግን والله ቤተሰብ ጋር ተላከብር ምንም አይዋለድላችሁም ባልሳ ቢሆን ነገ ጧት የጋራዬ ነው ስለሚላችሁ ብሎ ስለሚያስብ ቦታ ይገዛል ቤት ይገዛል እንጨት ይገዛል ይቆጣጣራታል ነገ ጧት ብትካፈሉት እንኳን ራሱ والله ተርፋማ ነው የምትሆኑት ተርፋማ ቤተሰብ ግን ወይ ብሩን ያስቀምጣል ወይንም ደግሞ የሆነ ነገር ያደርጋል እኔ በእናቴ ስልክ ቢያንስ እንኳን 200-300 ሺህ ብር ያክል ስልክ ማለት ነው አይ የሆነ ብትወረስስ ቶሎህን ብር አጥፊ ሸራቸው ማለት ነው ቶሎ እንዲጠፋ ብሩ ስለሚፈልጉ ያንን ብር ታካውንቷ ላይ ብትንትና ያደርጉታል አካውንቷ ስትልክልኝ በግማሽ የለም ለምን ብሩ እንዲጠፋ ተስር ስለሚፈልጉ ማለት ነው እና ትዳራችሁን አታፍርሱ والله ፋጦማ ምን ብላይ ነበር ትላላችሁ እኔ ምነግራችሁ ነገር የለመርሽውን ባልሽን የምትወጁን ባልሽን እንደዛ ጠንካራውን ባልሽን ታጨዋለሽ ከዛ ስትመጪ እንደዛ አይነት ባልፈልግ ብትይ ጭራሽ አይገኝም ያ የለመርሽው ባል ያ እንደዛ ወዝሽን ወዙ የለመደው ባል ስንት አለረ አዲስ ባል ብታገቢው እዚህ ቁጭ ብለኮ ያንቺ ሂሳብ ያሰበ ማለት ነው መስሪውን ያሰበ እዚህ የጋራዬ ነው እያለኮ ነው የሚጠባበቅሽ ስንት ነገር አለ ስንት ሀገራችን ላይ ከአረብ ሀገር መጡ ተተባሉ ያገቡዋሉ ታገቡ በኋላ ያንን ብርሽን የሆነ ነገር ስትገዢ ዝም ብሎ ያይሻል የሆነ ነገር ስትገዢ ዝም ብሎ ያይሻል መጨረሻ ላይ የጋራዬ ነው ይልሻል ያንን እነሱ ግን ወንዶቹ ግን እንድብልጥ ናቸው የነሱ ንብረት ምንም ነገር አያሳዩሽም ምንም ማለት ነው አንዳንዶቹ ወንዶች ማለት ነው ሁሉንም ሳይሆን ከዛ በኋላ ስትጣሉ ይሄ ንብረት አለን የጋራ ብሎ ይከስሻል እኔ ያየሁትና የደረሰኝ ነገር ስላለ ማለት ነው እና የትዳር ጓደኛችሁን አታባሩ አትፋቱ በቤተሰብ የተነሳ ተለያዩ እኔ والله ነው የምላችሁ እንደ እህቶቼ ስደተኛ ያላችሁ እህቶቼ እኔ ስናገር ግን ብዙዎቻችሁ ስሜቱ ገብቷችኋል እና በቤተሰብ የተነሳ ትዳራችሁን አታፍርሱ ለምንድን ነው ስሜታዊ የምትሆኑት ተረጋጉ እንዴስ ያለባል አታገኝ ሻመት ስትሰሩ አረብ ሀገር ትኖራላችሁ እንዴ ሀገራችሁ እኮ ተመለሳችሁ ህይወት መኖር እኮ ትችላላችሁ ትጀምራላችሁ ትዳር እኮ ያምራችኋል ልጅ መውለድ እኮ ያምራችኋል በዛ ሰዓት አዲስ ባል ብታገቡት እንዴት ነው የምትሆኑት ስንት አለ እኮ እናንተን ግጦ እኮ አርቃናችሁ የሚያስቀር እንዴ አሁን ባላችሁ እኮ ያለመዳችሁት የተላመዳችሁት ከሆነ ስትልኩለት ቦታ ነው ቢገዛ እንጨት ነው ቢገዛ ቤት ነው ቢሰራ በቃ እየለ ይቀጥላል እኔ ነገራችሁ በዚህ በጎረቤት ራሱ የሆነ ልጅ አገባሉ እኔ እንኳን የሰወሬን የሰማሁት ነገሩኝ እና አገባ ላካት እንደላካት ማሻአላህ ተባረከ الرحمن አመናት 2 አመት ሳይሆን ቢሰራ የሚገርማችሁ ነገር ማለት ነው በቃ ሂማ ሲገጣጣም እንዴና አያችሁ ግን መጀረብ አለባችሁ ለባላችሁ ስትልኩ መጀመሪያ ትንሽ ብር ትልካላችሁ ያንን ብር ወይ እንጨት አልገዛበት ወይ ቦታ አልገዛበት ወይ የሆነ ነገር አልገዛበት ሁለተኛ ትላኩ እኔ ላኩም ሁሉ ጊዜ አይደለም ታውታላችሁ በትንሽ ብር ማለት ነው በቃ ግን የሆነ ቦታ የሆነ እንጨት የሆነ ነገር አልኩ ከሆነ ላኩለት ተርፋማ ነው የሚያረጋችሁ والله ባለሀብት ትሆናላችሁ ስትመጡ ከዛ የቆያችሁ ባላችሁ ደግሞ ተወልዱለታላችሁ ትኖራላችሁ ሀብታም ትሆናላችሁ እንጂ ዝም ብላችሁ ተዳራችሁን አታፍርሱ ተዳራችሁን አትምነክነኩ እናንተ ናችሁ የምትጎዱት እናንተ ዛረብ ሀገር ሆናችሁ ስንት ለፍታችሁ ደከማችሁ የሰራችሁትን ቤት ይካፈላችኋል ስንት ነገር አለ ለምን እሱ የሚበሳጫል እኔ ሚስቴን የኛ ያክላመት እየጠበቅኳት እሷ እንደዚህ ታደረገችኝ ይላል ስሜታዊ ይሆናል እና
እኔ ብዙ የማያቸው አንጎሎች አሉ አግብተዋል ተብለው ከሚስቶቻቸው ጋር ተጣልተው ዝም ብለው ይኖራሉ والله ነው የምላችሁ ሳያገቡ ይኖራሉ ደግሞ ሁሉም አይደለም የሚያገቡም አሉ እንኳን ያለው ልጅ አይደለም ወልደው 3 ልጅ ወልደው ኮንትራትሽ ይልካታል ሚስቱ ኮንትራትሽን ጨርሽና ነው ተሎ ይላታል ኮንትራቷን ተተውና 10 ዓመት 15 ዓመት ተቀመጣለች በእነሱ በወንዶቹም አይፈረድም ያ ሰውዬ እንግዲህ 3 ልጅ ይዙ ሰራተኛም ቢዝ አይስማሙለትም እነዛ ልጆች እየጎረመሱ ሲሄዱ ማለት ነው ስለዚህ ያለው አማራጭ ምንድነው አግብቶ መኖር እና የሚያገቡ አሉ ለምን እናንተ ከተባባላችሁበት በላይ ከባላችሁ ጋር ተመከራችሁት በላይ ስትሰሩባቸው እነሱም ተጀጋገሩ ይፍረድ በራስ ነው እና ሳትቆዩም ከባላችሁ ጋር ባሏችሁ በቃ ከባላችሁ ጋር ተመካክራችሁ እስከዚህ ጊዜ ሰርተሽ ነው ተሎ እስከዚህ ጊዜ ተተባባላችሁ እቺ ጊዜ አለማሳለፍ እስከዛ ድረስ ሰርታችሁ ተተመልሳችሁ የማይጠብቃችሁ ባል የለም በቃ እንደዚህ ነው እኮ ሰው አግብቷል እኮ ሰው ወልዷል እኮ እሱ እንደዛ አርጓል እኮ የሚሏችሁን አትስሙ ተዳራችሁ ሊያፈርሱባችሁ ነው እሱ حرامና ዲኑን ታልጠበቀ ያግባ ይውለድ ግን የናንተ ንብረትና ሀብት መጠበቅ አለበት ምን እንዲያደርገ ቤተሰብ መቆጣጠር አለበት እንዴ አረዶ ሸም ነው ወላሂ እናትና አባት እንዴት ነው ግን ባልሽ አግብቶልሻል ባልሽ ሴት ይዟልሻል ይጋሉ ወደዛ ደውለው ሲናገሩ ግን አፋቸው ላይ ክብደችሁ ወላሂ ያስጠላል እና እየየሁ ነው አሁን አንዳንድ ልጆች ብዙ ልጆች ጠንካራ ልጆች አሉ ቤት እየገዙ ቦታ እየገዙ ምናምን እያሉ እንዳለ አፍላ ስራ ላይ እያሉ ቤተሰብ ያለያያቸዋል ምንም ገንዘባቸውን እነዛም እየላኩ እነዚህም ደህና እየሰሩ እያለ ከውጭም እየተላከ እያለ እዚህም እየሰሩ እያለ በመካከል ቤተሰብ ይገባና ጣልቃ ይለያያሉ ያ የናንተ ህይወት ተመሰቋቆለ ማለት ነው ከሰረ ማለት ነው እሱ ሳይጎዳም እና ምትጎዱት እናንተ ናችሁ ስንት ሀብት አፍርታችሁበት ሊሆን ይችላል ያንን ቦታ ያንን ቤት እስከምመጡ ድረስ መሰበር አለባችሁ ሰብር እስላም ነን እኮ ክርስቲያን ብትሆኑ እንደዛው ማለት ነው እና ለማንኛውም ነገር እንደዛ ነው የምጣሁበት ዛሬ አላማ ማለት ነው ወደ ቪዲዮ እንዳላረዝምባችሁ ኢንሻአላህ ከማሜ ጋር ደግሞ ሰፋ ባለ ቪዲዮ በቁም ነገር እንመጣለን ኮሜንት ካላችሁ ጻፉልኝ እናወራለን ማለት ነው አብሽሩ አንዳንድ ሄቶችም ደግሞ በወንድማችን ልከ እንደዚህ ከዳን ቤት ሰርተው ከዳን ምንም እንኳን ወንድም አይደለም እናትምዬ ከርታለች ማለት ነው እኔ ፍርድ ቤት እስከ ዞን ድረስ ሄደው ተከራክረው ማለት ነው የልጇን እናቷ አይቀማች አቃለው ማለት ነው እና አላቅም ስሜ ነው የራሴ ነው በሐዋላ ነው የምትልከው ልጅቱ ደግሞ ምንም ማድረግ አልቻለችም ያው እናቷ ቀማቻ ቤቷን እሷ አሁን በቅርብ የሆነ ቤት ሰርታ እዛ ትኖራለች ገስታ ማለት ነው ረከስ ያለች ቤት ተነስ ያለች ቤት ሰርታ ገስታ የተሰራይናት እዛ ትኖራለች እናቷ ግን ቤት አለቀመች ቀረች ማለት ነው እና እንደዚህ አትበሳጩ አይዟችሁ አላህ ለኸይር ነው እኮ እንደዚህ የሚያደርጋችሁ እና ዛሁናችሁ ግን ይሄን ያክል አመለፍቼ እንደዛ አረገኝ ይሄን ያክል አመለፍቼ ወንድሜ እንደዛ አረገኝ የምትሉ ብዙዎች አላችሁና አብሽሩ አላህ ይርዳችሁ አላህ ይሰብራችሁ መታችሁ ደግሞ ኢንሻአላህ ወንድማችሁ ሊያዝንላችሁ ይችላል